በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ ቢሆንስ ማለት ነው ላይክ መናገር አይጠበቅብኝ በጣም እኔ የዱርዬነት ሌቭል በሰዓቱ በጣም ከፍ ከማለት የተነሳ ኬር ሁሉ አልሰጥም ቦርሳዬ ውስጥ ይዤው ገባለሁ። ሰላም እናንተ እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የቀረብኩት በተለያየ ሶሻል ሚዲያ ሲዘዋወር ያየሁትን ቪዲዮ ሰዎች የተለያየ ሐሳብ እያራመዱ ይገኛሉ። በቪዲዮ መሰረት ያለኝን ሐሳብ በተረዳሁት መንገድ ለመግለጽ ነው እንግዲህ ወደዚህ የመጣሁት። እናንተም ሐሳባችሁን እየገለጻችሁ ለጥቂት ደቂቃ አብረን የምንቆይ ይሆናል። አሁን ቀጥታ ወደ ቪዲዮ ወስዳችኋለሁ። አብራችሁ ይቆዩ። ቢሆንስ ማለት ነው ላይክ መናገር አይጠበቅብኝ በጣም እኔ የዱርዬነት ሌቭል በሰዓቱ በጣም ከፍ ከማለት የተነሳ ኬር ሁሉ አልሰጥም ቦርሳዬ ውስጥ ይዤው ገባለሁ። ላይክ ሲጋራም ከሆነ ቦርሳዬ ውስጥ አለ፣ ዊድም ከሆነ ቦርሳዬ ውስጥ አለ። ምንም የምደብቀው ነገር የለም እና እናቴ ሁሉ አንስታ እየዬ ብላ እስከምታለቅስ ድረስ ማለት ነው ባክሽ ሰጂኝ ባክሽ እንደዚህ አይነት ቦታ ሰጂኝ ጉዞ አዘጋጅተና ጭራሽ ገዳም ምናምን ሄደው ማያውቁ ሰዎች ተሳልመው ማያውቁ ሰዎች አብረን ሄደን ስንመለስ ምናምን ሳይ ደግሞ እንዴ እኮ ከምንም በላይ ነው ለኔ በጣም ትልቅ በረከት ነው ለኔ። ኢቭን የሌላ እምነት ሰዎች እንኳን ክርስትና የተቀበሉበት ሁኔታ አለ በኔ ምክንያት። እንዴ በሞትም አይቆጨኝም ከዚህ በኋላ እውነት እና ለተሻለ ነገር ነው ሁሉም ነገር የሆነ በቃ የተሻለ ነገር እግዚአብሔር ስላሰበልኝ ነውና እንደምታውቁ እቺ ልጅ ብዙ ቪዲዮዎችን ትለቃለች። እኔ ግን በዚህ ቪዲዮ መሰረት የተረዳሁትን ነገር ወይም ሴንስ ያደረኩትን ነገር እገልጻለሁ ማለት ነው። ስለዚህ እርግጥ ነው በዚህ ምድር ኃጢአት የማይሰራ ማንም የለም። ነገር ግን ኃጢአት የማይሰራ ማንም የለም ተብሎ ግን ከባህል ወጣ ያለ ነገር እንደ ሀገር ባህላችንም ጥሩ አይደለም ማለት ነው። ይህን ሐሳብ ሳታጸዳ በንስሐ ሳትመለስ ወደ ቤተክርስቲያን ገብታ የቤተክርስቲያን ልጅ እሆናለሁ ማለት ግን ተቀባይነት የለውም። አሁን ደግሞ እስኪ ወደ ሸቱ ሐሳብ ደግሞ ምን እንደሚል እንመልከተው። እስኪ አዳምጡት። ነገር ግን በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እሱንም እንደሰማችሁት ነው። ያልተረዳው ነገር ካለ ኦኬ። ስለዚህ ቀደም ብዬ እንደነገርኳችሁ ይቺ ልጅ ተመልሳ ከሆነ ያለውን ቆሻሻ ነገሯን በሙሉ እርግፍ አድርጋ ትታ ከሆነ ትችላለች። ወደ ቤተክርስቲያን ገብታ ማንኛውም ነገር ማድረግ ትችላለች። አባቶችም የፈለገውን ነገር እንድትሰራና እንድታስተዋውቅ ቢያደርጉ ችግር የለውም። ይህን አድርጋ እሱ አውቆ ይህን ነገር ተናግሮት ከሆነ ስህተት ነው ብዬ አምናለሁ ማለት ነው። ከዚህ በተቃራኒ ደግሞ ሸቱ መቼ ነው ትክክል የሚሆነው? አሁንም ይቺ ልጅ ከመጥፎ ድርጊቷ በጣም አጸያፊ ከሆነ ንግግሯ ካልተመለሰች ግን እሱ ትክክል ነው ብዬ አምናለሁ። ያለኝን ትዝብት በተመለከተ ነው እንግዲህ ይህን ሐሳብ ልሰጥ የፈለግኩት። በአጠቃላይ እሱን ለመተቸት አይደለም፣ ከቪዲዮ ተነስቼ ነው መግለጽ የቻልኩት። እናንተም ሐሳብ አስተያየታችሁን በጨዋነት መግለጽ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቻው።